ሳሚ ብለን እንዴት ነሽ? ቆይ እንዴት? እቺ ሴትዮ ምን እያደረገች ነው? ያ የተረገመ ሳሚ ነው። ደውሉ ሁሉም ነገር ነው ያበላሸው። ሴትዮዋ ጭራሽ ማላቀን ሌላ ሴት ሆናለች። ቆይ ዋጋው ሰጥቷል። ላደረገው ሁሉ ዋጋ ይከፍላል። ለነገሩ ዋጋውንማ አግኝቷል። እንዴት? ሳሚን አስወግጄዋለሁ። ምን? ሳሚን አስወግጄ? መቼም እህቴ ልትሆኛች መቼ ወይዘሮ ሰላም አመረረች። አቶ ኃይሉንና ሰላምን አሳሰረቻቸው። ምክንያቱ ደግሞ ሁለታችሁንም ከዚህ በኋላ አላምናችሁም፣ ሁለታችሁም አጭበርባሪ ናችሁ በማለት እንግዲህ ሁለቱንም ከሳቸዋለች ማለት ነው። ከቤት እንግዲህ እንደምናውቀው ቃልን አባራለች። ቃልን ወደ ቤት ይዞ በኃይሉ ሲመለስ አንተንም አላምንክም፣ አንተንም አልፈልግህም፣ ወንድሜ ስለመሆን አንተንም እጠራጠራለሁ፣ የዲኤንኤ ውጤቱ እስከሚመጣ ድረስ ቤቴ ሁለታችሁም እንዳደርሱ በማለት እንግዲህ ሁለቱንም አባራለች። ሰላም አመራለች። አሁን ላይ ብቻዋን ነው የምትገኘው። የቃል ጥላቻ ከውስጧ ወጥቶ ልብሷን ሁላ ጋዝ አርከፍክፋ እያቃጠለች ትገኛለች። የሰው ልጅ እንግዲህ ከልብ ከወጣ እንደዚህ በእሳት እስከ መቃጠል ድረስ ማንነቱ እስከ መረሳት ድረስ የሚደርስ ነው ማለት ነው። ሌላኛው አስደሳቹ ነገር ሳሚን አስወግጄዋለሁ እያለ ነበረ በኃይሉ። ሳሚ አልተወገደም፣ በህይወት አለ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ እንደ ምድር አሸዋ ብዝት ትርፍርፍ ያለ ይሁን። ለዚህ ቻናል አዲስ ከሆናችሁ እንግዲህ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ነባሮች ደግሞ ሼር፣ ላይክ እያደረጋችሁ እንደተለመደው እንድታበረታቱኝ ከልብ እጠይቃለሁ ማለት ነው። ተወዳጅና አስተማሪ የሆነውን የአደራ ድራማ ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ አስደሳች ነገሮች ተፈጥረዋል። ሰላም እንግዲህ ቆርጣ እና ወስና ተነስታለች። እስካሁን ሲቀልዱባት የነበሩትን ሰዎች ከህይወቷ አስወግዳለች። በፖሊስም እንግዲህ አስጠፍንጋቸዋለች፣ አሳስራቸዋለች ማለት ነው። ሲጫወቱባት በህይወቷ ላይ ጢባ ጢቤ ሲጫወቱ ነበረ። ቃል እንግዲህ መውደቂያ ቦታ አጣለች። በኃይሉም ቢሆን የሰላም ሁኔታ እጅጉን ግራ አጋብቶታል ማለት ነው። ሰላም እንደዚህ ሆና አታውቅም፣ እህቴ ምን ሆና ነው እስከ ማለት ድረስ እንግዲህ ተገርሞ ይገኛል። ነገር ግን አንዳንዴ የዋ ሰዎች በህይወታቸው ከቆረጡ ቆረጡ ነው፣ ከወሰኑም ደግሞ ወሰኑ ነው። እስካሁን እንግዲህ ልጇ ያልሆነችን ልጅሽ ናት በማለት ሲጫወትባትና ሲቀልድባት ነበረ። እንግዲህ በኃይሉ ሁላችንም እንደምናውቀው አሁን ላይ ግን ሰላም እንግዲህ ልጇ አለመሆኗን ተረድታለች ማለት ነው። የዲኤንኤ ምርመራው እስከሚመጣ ሁለታችሁንም ላይ አልፈልግም በማለት ከቤት አባራቸዋለች። የዲኤንኤ ውጤቱ ባይመጣም ልጇ እንዳልሆነች እንግዲህ ሰላም አረጋግጣለች፣ ታውቃለች ማለት ነው። ምክንያቱ ደግሞ ቃል በምታደርገው በእያንዳንዱ ነገር ላይ ገና ካሁኑ ልጅ እንዳልሆነች እንዲታወቅ ሆኗል ማለት ነው። ምክንያቱም ከቤት እንኳን ውጭልኝ ስትባል እንግዲህ በቤት ያለውን የወይዘሮ ሰላምን ንብረት ዘርፋን ለመውጣት ሙከራ ስታደርግ እጅ ከፍንጅ ተይዛለች። ይሄ ደግሞ ልጅ አለመሆኗን የበለጠ ለሰላም አረጋግጦላታል ማለት ነው። በኃይሉ እንግዲህ እህቱ እየሆነች ባለችው ነገር ከምንም በላይ እጅግ ደንግጧል፣ አዝኗል። ይህንን ነገር እንዴት ታደርጋለች? ምን ሆና ነው እህቴ? በቃ የሷን ገንዘብ ሳልበላ ልቀር ነው እያለ እንግዲህ ግራ ተጋብቷል ማለት ነው። ታዲያ አንተም ቤቴ እንዳትመጣ፣ እዚህ ግቢ እንድትረግጥ አልፈልግም። ወንድምሽ እኔን እንዴት ታባረሪያለሽ? የሚቆጭሽን ነገር ነው እያደረግሽ ያለሽው። ነገ የዲኤንኤ ውጤቱ ሲመጣ ትቆጫለሽ እህቴ፣ ምን ሆነሻል እያላት ይገኛል። እሷ ግን እህቴ አትበለኝ፣ እህትህ አይደለሁኝም። ይሄ የዲኤንኤ ውጤት እስካልመጣ አንተን ብትሆን ወንድሜ መሆንህን እጠራጠራለሁ። ሳሚ እንዳለው ለገንዘብ ብላችሁ ህይወቴ ልታመሰቃቅሉ ነው ወደ ህይወቴ የመጣችሁት።
ስለዚህ አንተም ቃልን አጭበርብረህ ከሆነ ወደ ህይወት ያመጣኸው ወንድሜ ልልህ አልችልም፣ ወንድሜም አይደለህም በማለት እንግዲህ እውነቱን ፍርጥርጥርጥ አድርጋ ተናግራለች ማለት ነው። በኃይሉ እንግዲህ በጣም ግራ ተጋብቷል። መሄጃ ጠፍቶታል፣ መሄጃ ጠቦታል። የሚያደርገው ነገር ሁሉ ግራ ገብቶታል ማለት ነው። ይሄ ደግሞ መጨረሻው ምንድን ነው? የተንኮል ውጤት መጨረሻ ይሄ ነው። በሰዎች ላይ ክፉ የሚሰሩ ሰዎች ቢዘገይም እንኳን በዚህ ልክ እንደዚህ እንደሚዋረዱ የምንረዳበት ድራማ ነው። ሌላኛው እንግዲህ የብሌንና የዳግም ፍቅር ምን ላይ ደረሰ ካልን እንግዲህ ከባድ ችግር ገጥሞታል። እናንተ እህትና ወንድም ናችሁ እንጂ ልትጋቡ አትችሉም። ብሌን ልጄ ናት፣ እህት ናት፣ ወንድምሽ ነው። ፍቅር ፍቅር የምትሉትን ነገር እንድታቆሙ ፈልጋለሁ በማለት እንግዲህ ወይዘሮ ገነት ጥብቅ ማስጠንቀቂያ እና ማሳሰቢያ ለዳግምና ለብሌን ሰጥታለች። ታዲያ እነሱ ሊሳሳሙ ሲሉ ደርሳባቸው ነበርና እንዴት በተከበርኩበት ታዋርዱኛላችሁ? እንዴት ትሳሳማላችሁ? እህትና ወንድም አይደላችሁም ወይ? ለምን እንደዚህ ታረጋላችሁ? በማለት በጣም ትልቅ ተቃውሞ አቅርባለች ማለት ነው። ሰላም ገነት ማለት ነው። ምክንያቱ ደግሞ ብሌንን እንግዲህ ዳግም ከመኖሩ በፊትም እሷ ዋጋ ከፍላን ያሳደገቻት። ዳግም ግን የስጋ ልጅሽ አይደለችም። እኔና ብሌን ብንጋባ ችግሩ ምንድን ነው? ሃይማኖትም ባህልም ይፈቅድልናል። እናቴ ለምን እንደዚህ ታደርጊያለሽ? እያለ እንግዲህ ዳግም እየተናገረ ይገኛል። ዳግምን እንግዲህ በጥፊ ነው እንደ ሕፃን ልጅ የምትመታው እናቱ ማለት ነው። የስጋ ልጅሽ አይደለችም፣ እኔና እሷ እንዳንጋባ የሚከለክለን አንዳች ነገርም የለም። እንዴት ይሄንን ሁሉ ትናገሪያለሽ? እናቴ ምን ሆነሽ ነው? እኔና እሷ እንጋባለን፣ ወደድሽም ጠላሽም እኔና እሷን ድል ባለ ሰርግ ትድሪናለሽ፣ ልጆችም እንወልዳለን። እውነታው ይሄ ነው። ብሌን የስጋ ልጅሽ አይደለችም ብሏታል። ነገር ግን እንደዛ ስላላት ወይዘሮ ገነት እጅጉን በጣም ተከፍታለች። አንተ ማን ስለሆንክ ነው ዛሬ መጥተህ እንደዚህ የምትናገረው? ልጄ ናት ብሌን፣ የስጋ ልጄ ናት። አንተ ማነህ? ከአንተ ከየት ነው የመጣኸው? እስከ ማለት ደረጃ ድረስ እንግዲህ ደርሳለች ማለት ነው። እውነት ለመናገር በጣም ስሜታዊ ይሆናለች። ምክንያቱም እሷ ባትወልዳትም አሳድጋታለች። ዋጋ ከፍላን ያሳደገቻት ልጇ በሌለበት፣ አባቱ የዳግም አባት በሌለበት ብቻዋን በሆነች ሰዓት ላይ እንግዲህ አሳድጋታለች እና ያንን ደግሞ የስጋ ልጅሽ አይደለችም የሚለው ነገር እጅጉን ከምንም በላይ አስከፍቶታል ማለት ነው ወይዘሮ ገነትን። ያው እውነት አላት። እውነት ለመናገር ወልዶ ልጅ መጣል ብቻ እናት ወይ ደግሞ አባት ሊያስብል አይችልም። ልጆች ከወለዳቸው ይልቅ ያሳደጋቸውን ነው የሚያውቁት። ምክንያቱም በማደግ ሂደት ውስጥ ብዙ ነገሮች ስላሉ። ምናልባት አንዲት እናት 9 ወር አርግዛ አምጣ ትወልዳለች። ከዛ በኋላ ግን ልጇን የማታሳድግ ከሆነ የልጅ ፍቅር፣ የእናት ፍቅር የሚባለው ያ ነገር ከሌለ ልጆች የሚፈልጉት የሚንከባከባቸው ነው ልጆች የሚወዱት እንጂ ዝም ብለው እናት ነኝ ወይ ደግሞ አባት ነኝ ስለተባለ ብቻ እውነት እንደተባለው የአባትና የእናት ፍቅር ከሌለ መውለድ ብቻውን ትርጉም የለውም ለማለት ፈልጌ ነው ማለት ነው። ያ ነው መውለድ ብቻውን ምንም አይነት እናት አባት ካላሳደገን ልጆች ያ ከባድ ነገር ነው የሚሆነው። እና ብሌን እንግዲህ እኔም እናቴ ያለችኝን ነው የምሰማው፣ ከእናቴ ቃል ውጪ አልወጣም፣ በቃ እውነቱ ልትቀበል ይገባል፣ እኔና አንተ እህትና ወንድም ነን ብላለች ወይዘሮ ገነት። እውነት ለመናገር በጣም ነው የተከፋችሁ እንደዚህ ስለተባለ ማለት ነው። የስጋ ልጅሽ አይደለችም ስለተባለ እጅጉን በጣም ተከፍታለች ማለት ነው። በጣም ነው የተከፋችሁ። በጥፊ እስከ መመታት ደረጃ ደርሷል ዳግም። እውነታው ግን ያ ነው ብሏል። በስተመጨረሻም እናቱ በጣም ስለተቀየረች ምን አድርጓል? ይቅርታ ጠይቋል። እንደዚህ መናገር አልነበረብኝም፣ ስሜታዊ መሆን የለብኝም ብሏል። ብሌንም እንግዲህ በእናቷ ሀሳብ ተስማምታለች።
እኔን ብትረሳኝ ነው የሚሻለው። በቃ እኔ እናንተ እህትና ወንድም ነን። እውነታው ያ ነው። እውነታውን መቀበል አለብህ። እርሳኝ ብለዋለይ። ዳግም ግን ብሌንን በጭራሽ መርሳት አልቻለም። በጣም በሀሳብ በጭንቀት ውስጥ እየሄደ ይገኛል። ሀሳብ ውስጥ ገብቷል። ታዲያ ሀሳብ ውስጥ ገብቶ ከቤት ወጥቶ በሚሄድበት ሰዓት ላይ ከቃል ተገናኝቷል ማለት ነው። ቃል ደግሞ ምን ብለዋለይ? ምን ሆነካል? ምን ሆነክ ነው ብቻህን እንደዚህ ተግዘ የምትሄደው? የሆነ የተፈጠረ ችግር አለ ወይ ነበር ስትለው የነበረው። እሱም አይ ደህና ነኝ ነው ያለው። ታዲያ እሷ ግን በብሌን ጉዳይ ነው እንደዚህ የሆንከው አይደለ እያለችው ትገኛለች። በብሌን ጉዳይ ካልሆነ አንተ በሌላ በማንም በምንም ልታስብና ልትጨነቅ አትችልም እያለችው ትገኛለች። አንተ እንደዚህ እየወደድካት እሷ ግን በህይወትክ ላይ ለምን እንደዚህ ትጫወታለች ብላለች። እንግዲህ ቃል እንደምናውቀው ዳግምን በጣም ነው የምታፈቅረው፣ በጣም ነው የምትወደው። ፍቅር ያያችሁት እንዴት ተቃራኒ እንደሆነ። እዛ ጋር ቃል እሱን ትወዳለች፣ በሌላ በኩል ደግሞ ሳሚ ብሌንን በጣም ይወዳታል ማለት ነው። አሁን ላይ እኔ በቃ ምን አሰብኩኝ፣ ዳግም የምትወደውን ቃልን እንግዲህ ያው ቃል ብዙ ስህተቶች አሉባት፣ ግን ያንን ስህተቷን አስተካክላ እሷን ቢያፈቅር ሳሚ ደግሞ ብሌንን ቢያፈቅር ምን ትላላችሁ? አይመስላችሁም? እስኪ ያስቡበት። እንደዛ ቢሆን የተሻለ ነው ብዬ አስባለሁ። እንደዛ ቢሆን ጥሩ ነው ብዬ አስባለሁ፣ እንደ ሀሳብ ማለት ነው። ምክንያቱ ደግሞ ብሌን በእርግጥ ዳግም ማነው ሳሚ በጣም ነው የሚወዳት። ዳግም ደግሞ ብሌንን መርሳት አይችልም። ያው እናትየዋ እየፈቀደችላቸው አይደለም። እናትየዋ በጭራሽም ነው ያልፈቀደችው። ጭራሽም አይሆን ነገር ነው። እንዴት በተከበርኩበት ታዋርዱኛላችሁ እያለ ትገኛለች። እንግዲህ በጣም ከባድ ነው እንደምታውቁት በእኛ ማህበረሰብ እንደዚህ ስናስበው የስጋ ዝምድና የላቸውም። ግን ደግሞ ወይዘሮ ገነት ያው አሳድጋታለች። እህት ናት በቃ ለሳሚ ለዳጊ ማለት ነው። ዳጊ ይሄንን ነገር አምኖ ቢቀበል ጥሩ ነው፣ ግን እየተቀበለው አይደለም። በጣም ወደኋላ ተመልሶ እያሰበ ነው። እርሳት በቃ እርሳት እያለ ራሱንም እየደበደበ ይገኛል። በአንዴ እንግዲህ ለመርሳት ከባድ ነው። እውነተኛ ፍቅር ዝም ብሎ በአንዴ ስንፈልግ የምናቆመው ስንፈልግ የምንጀምረው አይደለም። በነገራችን ላይ ፍቅር ከባድ ነው እና በዳግምም ያው መፍረድ የማይቻል ነገር ነው። እናትየዋ ደግሞ ማቆም አለባቸው ብላለች። ብሌንም ብትሆን ለአሁኑ እንደዛ ትበል እንጂ ችላ የምታቆም አይመስለኝም። ዳግምን በጣም ትወደዋለች። በጭራሽ እህቴ ልትሆኝ አትችይም፣ አንቺ ፍቅሬ ብቻ እንድትሆኝ ነው የምፈልገው እያለ ይገኛል። ለእሷም ታፈቅረዋለች፣ ግን መፋቀር የለብንም እያሉ ነው። አንዳንዴ ግን አስባችሁታል? የሆነ ሰዓት ላይ እኮ እንደዚህ ሳይተዋወቁ አብረው የተወለዱ አብረው ሳያድጉ የአንድ አባትና የአንድ እናት ልጆች ሆነው ባለመተዋወቅም ደግሞ እንደዚህ አይነት ነገር የሚገጥም አለ። ድራማ ቢሆንም በእውነተኛ ላይፍ ላይም እንደዚህ አይነት ነገሮች አንዳንድ ጊዜ ይገጥማሉ ማለት ነው። የሰላም ውሳኔ እንደኔ የተመቸው ማን ነው? የሰላም ውሳኔ ደስ የሚል ውሳኔ ነው ማለት ነው ከምንም በላይ። በኃይሉ ግን በጣም ነው ግራ የገባው። ግን ሳሚ በህይወት ስላለ እኔ ደስ ብሎኛል፣ ስላልሞተ ማለት ነው። በህይወት ስላለ በጣም ነው ደስ ያለኝ። ምክንያቱም በኃይሉ ያስገደለ መስሎት ነበረ። ይሄንን ደግሞ ለቃል አስወግጀዋለሁ ብሎ ነበረ ሲነግራት የነበረው፣ ግን አልተወገደም፣ አለ ማለት ነው። በህይወት አለ። ደስ የሚለው ነገር ያ ነው። ሰላም በዚህ ልክ ማናት ቃልን መጥላቷ ትክክለኛ ነገር ነው። ይገባታል። ቃል መጨረሻዋ ናፈቀኝ። እኔ አሁንማ መጨረሻዋ ነው ናፈቀኝ ማለት ነው። እውነት ለመናገር መጨረሻዋ በጣም ነው ናፈቀኝ። የተንኮል ጥግ ተንኮለኛ በዚህ ልክ እንደሚዋረድ ነው የምንረዳው። ተንኮለኛ ሰው ተንኮል ከሰራ ምንም ቢሆን ያ ተንኮሉ
ሊሳካለት አይችልም። መጨረሻው እንደዚህ ነው የሚወድመው ማለት ነው። እና ቃል ግራ ብትጋባም ይገባታል። አሁን ላይ መውደቂያዋ የት እንደሆነ ግራ ነው የገባት። ምንድነው ማድረግ ያለብኝ፣ የት ነው መሄድ ያለብኝ እያለ ትገኛለች። ለዳግም ግን ያለችው ነገር እናቴ ከቤት አባራ አወጣችኝ፣ ከአብራኳ የተወለድኩ አንተ በእኔ ቦታ ብትሆን ምን ታደርጋለህ? እናቴ አባረረችኝ እያለች እንግዲህ እየተናገረች ነበረ። ያው እናቷ እንዳልሆነች ደግሞ ዳግም እያስታወሰ ነበረ። የዲኤንኤ ውጤቱ ይፋ ሆኖ ነው የተባረረችው ወይስ ምን ተፈጥሮ ነው የሚለው ነገር በጣም ግራ አጋብቶታል። ያው በተቻለው አቅም ደግሞ እሷን ለማጽናናት ሙከራ እያደረገ ይገኛል ማለት ነው። እሷ ግን ዳግም ምንም የማያውቅ መስሏት እያስመሰለች ትገኛለች። በማይሆን ሰው ወሬ ተነሳስታ እናቴ ከቤት እኔን አባረረችኝ እያለች እያለቀሰች ነበረ። ሳሚ ሞቷል ስለተባለችም ደግሞ በዛም ምንም ክፉ ብትሆንም በመሞት ግን በጣም አዝኛለሁ እያለች ትገኛለች። የሳሚ ሞት በጣም አስደንግጧታል። እሷ ከቤት መባረሯ ከምንም በላይ ግራ አጋባታል። መጨረሻ ምንድን ነው የሚሆነው? አሁን መውደቂያዬ ወዴት ነው እያለች ትገኛለች። ቀድማ ግን ይሄንን ልታስብ ይገባ ነበረ። የሰው ልጅ ሳትሆን የሰው ልጅ ነኝ ብላ በመግባቷ አሁን የምትወድቅበት ቦታ ቢጠፋትም የራሷ ጥፋት ስለሆነ ምንም ማድረግ አይቻልም። መጀመሪያ ልታስብ ይገባል። በኃይሉ ግን እየፎከረ ነው የሚገኘው። በቃ መጨረሻው የዲኤንኤ ውጤቱ እንዲመጣ አልፈልግም፣ እንደዛ ነው እንዲገባ በእጇ እንዲገባ አላደርግም እያለ ነው። ሰላም እንግዲህ ብቻዋን፣ የኔ ምስኪን ስታሳዝን ብቻዋን ቀረኝ ማለት ነው። አስባችሁታል? ቤቱ ባንዴ ባዶ ሆነ። ብሌንም እንግዲህ እሷ ጋር አልነበረችም፣ ግን ያው ወደ እሷ አሁን ላይ እየተመለሰች ነው። መንገድ ላይ ያው ሳሚን አግኝተዋለች። ሳሚ እንግዲህ ከባድ የሆነ አደጋ ነው የሚጠብቀው ከዚህ በኋላ። በኃይሉ አያልፍለትም፣ ግን ደግሞ ለዳግም ነግረዋለች ቃል ማለት ነው። ማን የነገራት የሚለውን ነገር ዳግም ጠይቆ ተረድቷል ማለት ነው። ሳሚ ለምን ብሎ እንደዚህ ያደርጋል ብሏል። ዞሮ ዞሮ ቃል የሰላም ልጅ እንዳልሆነች ዳግም ያውቃል ማለት ነው። ዝም ብላ እያስመሰለች እያለቀሰች ነው የምትገኘው። እና ከዚህ ድራማ እንግዲህ የምንረዳው የሐሰት የክፋት መጨረሻ እንደዚህ ውድቀት መሆኑን በደንብ አድርገን እንረዳለን። ቃል እንግዲህ እንደዚህ ባዶ እጇን ሻንጣዋን ብቻ ይዛ ነው የወጣችው ልብሷን፣ እና እሱንም ይዛ መውጣቷ ትልቅ ነገር ነው። እሱ ራሱ አይገባትም ነበረ። እንደዛ እንዳልተጫወትኩባት ትጫወትብኛለች ነው ስትል የነበረው። ቀጣዩን ክፍል ወደ እናንተ እዚህ እስከምመጣ ሰላም ቆዩ። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡ ነው። ሀሳብ አስተያየታችሁን አስቀምጡልኝ። ደህና ቆዩ።